መዘዝ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ FM 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና ይስጥልን አድማጮች። ፖፑሌሽን ሚዲያ ሴንተር ኢትዮጵያ በተለያዩ ማህበራዊ ጉዳዮች ላይ የተመሰረቱ ጭብጦች ያሏቸውን ልዩ ልዩ ፕሮግራሞችን ሲያቀርብ ቆይቷል። አሁንም እያቀረበ ይገኛል። ከሚያቀርባቸው ዝግጅቶች መካከልም የሬዲዮ ድራማዎች በዋናነት ይጠቀሳሉ። አሁን ደግሞ በሲዳማ ክልል ለሚገኙ አድማጮች መዘዝ የተሰኘ አዲስ ተከታታይ የሬዲዮ ድራማ ይዞላችሁ ቀርቧል። የዛሬውን መዘዝ የሬዲዮ ድራማ የመጀመሪያ ክፍል ከማቅረባችን በፊት የዕለቱን የፖፑሌሽን ሚዲያ ሴንተር ኢትዮጵያ መልእክትን እናስቀድም። ጾታን መሰረት ያደረጉ በሴቶች ላይ የሚፈጸሙ ጥቃቶች በህብረተሰቡ ዘንድ ተገቢውን ትኩረት ባለማግኘታቸው ችግሮቹ አሁንም እየተንሰራፉ ይገኛሉ። ጥቃቶቹ ድብደባን፣ አስገድዶ መድፈርን፣ በታዳጊነት የሚፈጸም ጋብቻን፣ ጠለፋን፣ ግርዛትንና የመሳሰሉትን ያጠቃልላል። በተለይም በሕፃናት ላይ የሚፈጸም ጾታዊ ጥቃት አብዛኛውን ጊዜ በቅርብ ቤተሰብ የሚፈጸም በመሆኑ ጉዳዩን የተወሳሰበ ያደርገዋል። ስለዚህ ጾታዊ ጥቃትን ለማጋለጥና ፈጻሚዎቹንም ለሕግ አካላት አሳልፎ ለመስጠት ሁሉም የህብረተሰብ ክፍል አስፈላጊውን መረጃና ማስረጃ በመስጠት የበኩሉን አስተዋጽኦ ማድረግ ይኖርበታል። የሕግ አካላትም ወንጀሉን በሚፈጽሙት ላይ ተመጣጣኝ ቅጣት በመስጠት እንደዚሁም ጉዳዩ የሚመለከታቸው ሁሉ ለጥቃቱ ሰለባዎች አስፈላጊውን እገዛ በማድረግ መንከባከብና ማቋቋም ይጠበቅባቸዋል። ሴቶች ልጆቻችን፣ እናቶቻችን፣ እህቶቻችንና የትዳር አጋሮቻችን በመሆናቸው አስፈላጊውን ክብርና እንክብካቤ ልንሰጣቸው ይገባል። ይህ መልእክት በዩኤንኤፍፒ እና ፖፑሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ መድኃኒቶች ከዘመናዊ መንገዶች በተጨማሪ በባህላዊ መንገዶች ማለትም ከእጽዋት፣ ከቅጠላ ቅጠል፣ ከስራ ስሮችና ከቅርፊቶች የሚገኙ ሲሆን ፍርዬ! አቤት! እስኪ ዋውን ጣጂልኝ። ጥጄዋለሁማ። እሺ። መድኃኒቶች ከዘመናዊ መንገዶች በተጨማሪ በባህላዊ መንገዶች ማለትም ፍርዬ! አቤት! ዱቄቱን አዘጋጀሽ? አዘጋጅቻለሁማ። እሰይ ጎሽ የኔ ልጅ ደጊ። አሜን። መድኃኒቶች ከዘመናዊ መንገዶች በተጨማሪ ከባህላዊ መንገዶች ማለትም ከእጽዋት። ፍርዬ! አቤትማ። ምንድነው ብቻሽን የምታወሪው ልጄ? ለውድድሩ እየተለማመድኩ እኮ ነው። የምን ውድድር ነው? ትምህርት ቤት የጥያቄና መልስ ውድድር አለ። ማጣሪያው ደግሞ ዛሬ ነው። ነው? አዎ። ታዲያ ለምን አልነገርሽኝም የኔ ልጅ? ልነግርሽ ነበር እኮ ግን ያው ሰሞኑን አሞሽ ስለነበር እንዳላስጨንቅሽ ብዬ ነው። ይሄ ምን ያስጨንቀኛል የኔ ልጅ? ደስታዬ ነው እንጂ። ደግሞ የዛሬውን ማጣሪያ ካለፍኩ በሚቀጥለው ወር ከሌሎቹ ክፍሎች ጋር እወዳደራለሁ። እሱን ካለፍኩ ደግሞ ከሌሎቹ ትምህርት ቤቶች ጋር እወዳደራለሁ። የኔ ልጅ፣ የኔ ኩራት። በያውን ቶሎ ሂጂ እንዳይረፍድብሽ። አብሲቱን ጥዬልሽ ልሂድ። ግድ የለም ተሽሎኛል። ተነሽ ሂጂ። አንቺ ይረፍድብሻል። ተነሽ። እሺማ። ደህና ዋይማ። ደህና ዋይ የኔ ልጅ። ይቅዳሽ። አሜን። ፍርዬ ግቢ ወደ ውስጥ ግቢ ተመለሽ። ምንድነው አጎቴ? ቆይ ውስጥ ግቢና እነግርሻለሁ። ምንድነው ግርማ? ቤት ውስጥ ግቡና የተፈጠረውን እነግራችኋለሁ። እንዴ መንገድ ላይ ችግር ስላለ እኮ ነው። ምንድነው ግርማ? አስጨነከን እኮ ወይኔ። ያ ወንጀለኛ ተመልሶ መጥቷል። የቱ? ጫካ ተመልሶ መጥቷል። መመለስ ብቻ ሳይሆን ከቤቱ ፊት ለፊት ያለው አፋፍ ላይ እንደ ጉሬዛ ጉብ ብሎ ተቀምጦልሻል። ምን ፈልጎ መጣ? እኔ ምን አውቃለሁ። ያው የፊተኛይቱን ማበላሸቱ ሳይንስ አሁን ሌላ የሚያበላሻትን ፍለጋ ይሆናል። አይ እና በቃ ያቺ ምስኪን ልጅ ጥሏት መጣ ማለት ነው። ገድሏት መጣ በይ እንጂ
ይኸው ከተዳረችለት ገና ሳምንትም ያልሞላትን ሙሽራ በሽተኛ አድርጎ ወደ ወላጆቿ መልሷታል። ሐኪሞቹ ብዙ ደም ስለፈሰሳት ከዚህ በኋላ ምንም ልናደርግላት አንችልም ስላሉ ወላጆቿ ወደ ቤታቸው ወስደዋታል አሉ። ወይ ምን አይነት ጉድ ነው! ይኸው ያቺን አበባ የመሰለች ልጅ ቀጥፎ አባቱ በተፈጠረው ነገር ተሸማቀውና አፍረው ሲደበቁ እሱ ወይ አልታሰረ ወይ አላፈረ። አይ ምንም እንዳላጠፋ ሰው ጭራሽ አላፊ አግዳሚውን በንቀት እያየ ጉብታው ላይ ተቀምጧል። አይ ፍርዬ፣ አቤት። እስኪ ሂጂና ላጎትሽ ከቂጣ ቁርስሽ አምጪለት። እሺ። አይ እናው ምን ይሻላል ግርማ? ጫካ እኮ ፊትም ጉልበቱ አይቻልም ነበር። የፍርዬ አባት ለቅሶ ጊዜ ትዝ ይልሃል? እሱና ጓደኞቹ ሳጥኑን ካልተሸከምን ብለው የበጠበጡን። እንዴት እረሳዋለሁ? ባስታወስኩት ቁጥር ያንገበገበኛል። ከዚያ በላይ ደግሞ ፍርዬም መንገድ ላይ መተናኮል ጀምሮ ነበር። ደህና በጊዜ ሚስት አግብቶ ከዚያ አካባቢ ራቀልን ስንል እኔም እሱ አይደል እንዴ ያሰጋኝ እንዴ? ያቺኛዋንም እኮ አላስቆም አላስቀምጥ ብሎ ነበር ያገባት። እጁ ካስገባት በኋላ ግን ይኸው ገና በሙሽርነቷ ማግስት። እሰይ የኔ ልጅ አመጣሽልኝ ፍርዬ። በላይ ያስገርማ ያዝ ስጭው። እሺ ቂጣ ነው ያዝ በደንብ። እሺ አጎቴ በቃ እኔ ልሂድ፣ ትምህርት ቤት ሊረፍድብኝ ነው። ዛሬማ ከቤት አትወጪም ፍርዬ። ሰውየው እኮ ያፈሰሰው ደም አቅበዝብዞታል ነው የምልሽ። ተው እንጂ ግርማ፣ ልጅቷን አታስደንግጣት። መደንገጥም አለባት ዝናሽ እንዴ፣ መደንገጥም መጠንቀቅም አለባት። ዛሬ ግን ውድድር አለብኝ አጎቴ፣ ግዴታ መሄድ አለብኝ። ወይ አንተ ይዛት ሂድ ግርማ። መቼስ እሱ ተፈርቶ ለዘላለም ከትምህርት ቤት አትቀር። እሺ እስቲ ቆይ እስቲ በዚህ መስኮት በኩል የሚታይ ከሆነ ሌው እንዴ፣ ያው እዛው ጋራው ላይ ነው። ሆን ብሎ ሰው ሁሉ እንዲያዩ መሰለኝ ያንን ቦታ የመረጠው። አሁን ደግሞ ይኸውልሽ እየተንጎራደደ ነው። ጉዴ! ደም እኮ አዙሪት አለው፣ ያንቀዠቅዣል። ታውቂያለሽ አይደል? አሁን ደግሞ መልሶ ተቀመጠ። ወይ ዛሬ ይኸውልሽ ተመልከች፣ ያ ወሬ አመላላሽ ደግሞ ወደሱ እየሄደ ነው። ማን ነው ደግሞ እሱ? ያ ጥሩ ቀን ነው እና ሌላ ማን ነው በዚህ ሰዓት ወሬ ፍለጋ ሰው ቤት የሚመጣ? ያውም የወንጀለኛ ቤት። በቃ ሁለቱ ሲያወሩ አንተ ቶሎ ይዛት እልፍ በል ግርማይ። ልጅቱ እኮ ረፈደባት። እሺ በይ እንሂድ ፍርዬ። እሺ ነይ በይ ተከተይ፣ ቶሎ በይ። አይዞህ ያዛት። እሺ ነይ በይ። እንደምን አደርክ ጫካ? መምጣትህን እኮ ሰምቼ። ጠፋ ከፊቴ። ወሬ አልፈልግም። አይ እኔ እንኳን ለወራልህ አልነበረም አመጣጤ። እንኳን ደህና መጣህ፣ እንኳን ለወላጆች ቤት አበቃህ ልልህ ነው። ባለቤትስ ተሻላት? ትንሽ አሟታል ሲባል ሰምቼ ነበር። አይዞህ ይሻላታል። የሰው አይን እኮ ነው። ያቺ የተፈተገ ገብስ የመሰለች ልጅ እኮ አይን ውስጥ ትገባለች። እና ምንም አይጭነቅህ። አሁን ይውልህ ስራውን ጭሳጭሱን ምናምን ሲያጨሱባት ትድናለች። እንደው ይውልህ ጫካ፣ ሌላው ሰው እሱ እንደዚህ አድርጓት ነው፣ እሱ እንደዚህ መቷት ነው ብሎ በየጓዳው የሚያወራውን ወሬ አትስማ። ፍርዬና አጎቷ መጡ። አቤት ፍርዬ እንዴት አምሮባት! የመስከረም አበባ እኮ ነው የመሰለችው። ይኸው ቆይ ሰላም እንበላቸው። ደህና አደርክ ጋሽ ግርማ? ደህና አድሬያለሁ። ፍርዬስ ደህና አደርሽ? እሷም ደህና አድራለች። ደህና ዋል። ሰውየው ምን ነካው? በስነ ስርዓት ቆሞ እንኳን ሰላም አይለንም እንዴ? እኔን እንኳን ቢንቅ እንዴ አንተን እንኳን ደህና መጣህ ባለቤትስ ተሻላት ወይ ማለት የለበትም? እሱም ብሎ ሰው ናቂ ደግሞ ይኸው እስቲ እጅ አልሰጥም ብሎ እኮ ነው እንጂ ከስቶ እኮ መራመድ አቅቶታል። እርጅናውም እኮ እያሳደደው ነው። ለነገሩ እንኳን እሱ ይችን የመሰለች ልጅ እንኳን ሳታገባ ይኸው ልታረጅ አይደል? ይኸው አንተም እንደለፈለፍክ አረጀህ። ዞር በል ከፊቴ። ወሬ አልፈልግም። እኔ እኮ እያጫወትኩህ መስሎኝ ነው። ሂድና የሰፈር ልጅ ሰብስባ አጫውት። እኔ አጫዋች አልፈልግም። እሺ በል እንግዲህ። ደህና ዋል ወዳጄ። መንደሩ ሰላም ያውልህ። ወይ በኋላ መጥቼ እንደገና አጫውታለሁ።
ጋሽ ግርማ ጥሩምባው ኧረ እባካችሁ እንዴ ይሄንን ስም ተውኝ እንጂ አሁን እኮ ሽበት ጣል እያረገብኝ ነው እንዴ አክብሩኝ እንጂ ወሬ ማመላለስህን ስታቆም እናከብርሃለን ሰው የሚከበረውም የሚናቀውም በምላሱ ነው ገባህ አንድ ወዳጄ ደግሞ ሰው የሚከበረውም የሚናቀውም በኪሱ ነው ይለኛል እንግዲህ የትኛውን ልመን የአንተ ችግር እኮ ምላስህም ኪስህም ባዶ መሆኑ ነው ወይ ብሩን አልቆጠርክ ወይ ምላስህን አልተቆጣጠርክ ምን ይሻልሃል እንደው የሚሻለኝማ ብሩን መቁጠሩ ነበር ግን ከየት አባቴ አምጥቼ ልቁጠረው ብሩን አግኝተህ ብትቆጥረው ጥቅሙ ለምድር ነው ምላስህን ብትቆጣጠረው ግን ለሰማዩም ለምድሩም ይጠቅማል እንግዲህ ፈጣሪ ከረዳኝ ምክርህን በተግባር ለማዋል እሞክራለሁ ፍርዬን ትምህርት ቤት አድረሰህ ነው የትስ አድርሻት በመጣ ምን ጨነቀ ስለላልከው ነው ኧረ እኔም ማንም አላከኝም እንደው ሁኔታው ስለገረመኝ ነው የተከተልኩህ የቱ ሁኔታዬ እንደ ሕፃን ልጅ እጇን ግጥም አድርገህ ይዛት ስታልፍ ነዋ በዚያ ላይ ከልብህም ሰላም አላልከኝ ጫካንም እንኳን ደና መጣ አላልከው ነፍሰ ገዳይ ደግሞ እንኳን ደና መጣ ይባላል እንዴ ለምን መጣህ እንጂ አይ ያው አንጎሉ ጤነኛ ያልሆነን ሰው እኮ መንከባከብ እንጂ ማራቅ እኮ አያዋጣም ብዬ ማን ነው ደግሞ ጫካን አእምሮ በሽተኛ ያደረገው እባክህ ለማንም ነፍሰ በላ ሁሉ የበሽታ ስም እየሰጣችሁ ሰበብ ትፈጥሩለታላችሁ እና ጤነኛ ነው እያልከኝ ነው ጤነኛ ቢሆን ኖሮ ያንድ ቀሚስቱን ደም እስኪፈሳት ድረስ ቀጥቅጠው ከጫጉላ ቤት ያባራት ነበር እሺ ይሁንልህ ይልቅ አሁን ልጅቷ እንዴት ናት ግን እሷማ ተስፋ የላትም በቃ ነታና ገርጥታ አስከሬን መስላለች አይታት መጣ አይ ያው የሰማሁትን የነገርኩህ ከሐኪሞቹስ በኩል የሰማኸው አዲስ ነገር የለም እነሱማ ዝብርቅርቅ ያለ ነገር ነው የሚናገሩት ግማሾቹ ከማህፀኗ ደም ፈሷት ነው ይላሉ ግማሾቹ ከሆዷ ነው ይላሉ አንዳንዶቹ ደግሞ በፊት ጉዳት ነበረባት ቁስሏ የቆየ ነው ይላሉ አይ ልጅቷማ ጤነኛ ነበረች እንዴ ሰርጓ ላይ ጤነኛ አልነበረችም እንዴ ኧረ ነበረች በጣም እንዲያውም ሙሽራው ነበር ጤነኛ ያልነበረው አዎ እሱማ በጣም ሲጠጣ ነበር እኮ ሲጠጣ ብቻ ከግማሽ ጋም በላይ ይሆናል እኮ የጨረሰው ሲለጋውሎ ሲያላጋት አደረ ያችን ምስኪን ሴት በል ይኸውልህ አንተ ጆሮ ከሰጡ ስታወራው ስታወራ ታድራለህ ደህና ዋል በል ቆይ እንጂ ጋሽ ግርማ ቆይ እንዴ ምንድን ነው ቆይ አንድ ጊዜ ይኸውልህ ዋናው እኮ ተከትዬ የመጣሁት እኮ ፍርዬን ተጠንቀቂ በላት ልልህ ነው ቅድም ስታልፉ የሰውየውን አስተያየት አላማረኝም ማለት አይ ያው ጥድፊያ ላይ ስለነበርክ እኮ በደንብ አላስተዋልከው ይሆናል እንጂ እናንተ ስታልፉ ካለፋችሁ በኋላ ጫካ አንገቱን እንደ ቀጭኔ መዞ ነው በአይኑ የተከተላችሁ ስለዚህ ጠንቀቅ እንድትሉ ላስጠነቅቃችሁ ነው የመጣው ደህና አደርሽ ፍሬ ደህና አደሩ ቲቸር ከድር ይቅርታ አረፈድኩ አይደል አይ ግድ የለም ደርሰሻል ይልቅ ፀሐይን አላየኋትም አይተሻታል አይ እኔም አላየኋት እስኪ ካየሻት ወደ ቢሮ ይላኪያት እሺ በሷ ዙሪያ የሰማው ጭምጭምታ ስላለ ላናግራት ፈልጌ ነበር አንቺም ልትሞሸር መሆኑን ሰምተሻል አይ ኧረ እኔ ምንም አልሰማሁም እንግዲያውስ ያልተጣራ ወሬ ሊሆን ይችላል ያልተጣራ ወሬ እንደሚሆንም ተስፋ አደርጋለሁ ችግኞቻችን አድገው ለፍሬ ሳይበቁ እየተቀጠፉብን ተቸግረናል ሌላ ትምህርት ቤት አስተምራት የነበረች ተማሪም ገና በተዳረች ማግስት ጉዳት ደርሶባት በጠና ታማለች ባሏ ደበደባት የተባለው ነው እንደዛ ያሉት ቤተሰቦቿ ናቸው እሷ ግን እሷ አልጎዳኝም ነው ያለችው ያናገርኩት ሐኪምም ደግሞ ከፍተኛ የደም መፍሰስ አጋጥሟት አላለኝ እንጂ ጥቃት ተፈጸመባት አላለኝ እና ትንሽ የተወሳሰበ ጉዳይ ነው አሁን ግን እንዴት ናት አይተዋታል ትናንት ላይ አትሄጄ ነበር ሕክምናውን ብዙ ሊረዳት የቻለ አይመስለኝም በጣም ደክማለች ለማንኛውም ለዛሬው ውድድር ተዘጋጅተሻል አዎ የቻልኩትን ያህል ተዘጋጅቻለሁ አንቺ እንኳን ማጣሪያውን እንደምታልፊ እርግጠኛ ነኝ
ለዋናው ውድድር ግን ጊዜ ሰጥተሽ መዘጋጀት አለብሽ። እሺ። ይሄ በቀላሉ የሚገኝ እድል አይደለም። በይ እዚሁ አካባቢ ሁኝና ሲደወል ከሌሎቹ ተወዳዳሪዎች ጋር ወደ አዳራሹ ትገባላችሁ። እሺ። አሁን ገና ነው የመጣሽው ፍርዬ? ወንድምሽን እኮ ቅድም ነው ያየሁት። እኔም ዛሬ ቶሎ ልመጣ ነበር፣ ግን አጎቴ ድንገት መጥቶ ከቤት አትወጭም ብሎ ያዘኝ። ለምን? ጫካን ታውቂዋለሽ አይደል? ጫካ ማለት ጉልበተኛ ባለፈው ያገባው? አዎ፣ ሚስቱን በጣም ጎርቷት ሆስፒታል ገብታለች ብሎ ተደናግጠው ነበር። ምን አድርጓት ነው? መቷት ነው? አይ እሱን እንኳን እርግጠኛ አይደለሁም። ያው መቷት ነው የሚሆነው። እኛ ቤት አጠገብ ያለው ፖሊስ ጣቢያ ራሱ በቀን ብዙ ሴቶች ናቸው ጥቃት ደረሰብን እያሉ የሚያመለክቱት። አይ ይሄኛው ግን ገና አልተረጋገጠም። ቲቸር ከድርም በእርግጥ እንደዚያ እያሉ ነበር። ልጅቷ ተማሪያቸው ስለነበረች ሄደው ሐኪሞቿን አናግረዋል። ቲቸር ከድር ደግሞ የማይገቡበት ጉዳይ የለም። ለዛ እኮ ነው የምወዳቸው። የእሳቸው አስተማሪነት ከክፍል ውጭም ይቀጥላል። ለነገሩ አንቺን በማያገባሽ ጉዳይ ውስጥ ጥልቅ ማለት ስለምትወጂ ያ ነገራችሁ ያመሳስላችኋል። ለማንኛውም አሁን የነገርሽኝ ነገር ግን በጣም ነው የሚያስፈራው። እኔ እኮ ልጁን በፊትም መንገድ ላይ ሳይው እፈራው ነበር። አረመኔ ነገር ይመስላል። እኔ ግን የጫካ ጨካኝነት ብዙ አይታየኝም። ማለት በቃ ያው ጉልበተኛ ነው፣ እልህኛ ነው፣ ግን ደግሞ ብዙ ጥሩ ነገሮችም አሉት። ለምሳሌ ባለፈው ያባዬ ለቅሶ ላይ እሱና ጓደኞቹ ነበሩ ወንበር ሲደረድሩ የነበሩት። እና ባንቺ መዝገበ ቃላት ጥሩ ሰው ማለት ለቅሶ ቤት ውስጥ ወንበር የሚደረድር ሰው ነው ማለት ነው? አይ ግን መጥፎ ሰው ቢሆን ኖሮ የማያውቀው ሰው ቤት ውስጥ ገብቶ ስራ ያግዝም ነበር። ደግሞ ፊቱን ስታየው ኮስታራ እንጂ ጨካኝ ሰው አይመስልም። ጨካኝ ሰው እኮ አይኑ ራሱ በደንብ ያስታውቃል። በጣም ጨካኝ ሰው ከሆነ አዎ፣ ለምሳሌ ያቺ ካሰች ገና ከሩቅ ሲያዩት ታስታውቃለች። መቼም ያጎትሽ ሚስት ብትሆንም እንዴት እንደምጠላት ታውቂያለሽ። አውቃለሁ፣ ብዙ ጊዜ ነግረሽኛል። ውይ የሷ ጭካኔ እኮ ከሁሉም ሰው የተለየ ነው። በተለይ ያን ጊዜ እናቴና እኔ ታናሽ እህቴን እሷ ጋር ይዘናት ሄድን ጊዜ ያንን ረጅም ቡኒ ቀሚሷን ለብሳ ያንን የሚያብረቀርቅ ምላጭ ይዛ ጥርሷን ብልጭ እያደረገች ከጓዳ ብቅ ስትል ውይ ሳስበው ራሱ ይዘገንነኛል። እሱን ቀን እርሹ በቃ ሰላምዬ። ማስታወሱ ስለማይጠቅምሽ ብትረሹ ነው የሚሻለው። እንዴት ብዬ ልርሳው ፍሪ? ልርሳው ብል እንኳን እኮ በህልሜ ይመጣብኛል። አስቢው እስኪ እህቴ እንደዛ በህመም እሪ ብላ ስታለቅስና ስትንፈራገጥ፣ ካሰች ግን አሁንም ፈገግ እንዳለች ነበር። ጥርሷን በትንሹም ቢሆን አልከደነችውም ነበር እና ለቅሶን ደግሞ ልክ እንደ ሙዚቃ ነበር ቆማ ስታዳምጥ የነበረው። በሷ ቤት እኮ ጥሩ ነገር ያደረገች ነበር የሚመስላት። በዚያ ላይ በየቀኑ የብዙ ህፃናቱን ለቅሶ ስለምትሰማ ልቧ ደንድኗል። እንደውም አንዳንዴ ጆሮዋም የደነደነ ነው የሚመስለኝ። ምክንያቱም ብዙ ጊዜ የራሷ ልጆች ሲያለቅሱ ራሱ ዞር ብላ አታያቸውም። እንዴት ብላ ታያቸዋለች? እሷ እኮ ይሄኔ ወደፊት ብዙ ህፃናትን በማስለቀስ ሪካርድ ሰብራ ቴሌቪዥን ላይ ስትሸለም ነው የሚታያት። ፍሬ በሉ ወደ ውስጥ ግቡ። የውድድሩ ሰዓት እየደረሰ ነው። አድማጮች እንደተከታተላችሁት የዛሬው መዘዝ የሬዲዮ ድራማ የመጀመሪያው ክፍል በዚሁ አብቅቷል። የድራማው ጸሐፊ ቤዛ ኃይሉ ናት። ሳምንት በተመሳሳይ ሰዓት ክፍል 2ን ተሰሙታላችሁ። መዘዝ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ FM 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ